እንደው ፈረጃን ተቅሪብ አድርጎ ኢንሻአላህ አላህ እንደው ይፈርጃቸው ማለት ነው። ወላሂ እኛ ጌታ ምንም አይገደውም እና ወላሂ አላህ ይድረስላቸው። አንዳንድ ጊዜ በስ መጨረሻችን ራሱ በጣም ያሳዝናል። እኛ ኢትዮጵያኖች ወላሂ እኛ ኢትዮጵያ ላይ ሁሉ ነገር ይበረታል፣ የካማው ራሱ ይበረታብናል። ሱብሃንአላህ ግን አላህ ይፈርጃቸው። ግን አልገባኝም መሆነው ነው። አስረዱ፣ ሁላችሁም የገባችሁ ካላችሁ አስረዱ። መሆነው ነው ሳውዲ ውስጥ ነው ግን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ወዶችዬ በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ተርፍ ይበልልኝ። ውድ የሀገሬ ልጆች ደህና ናችሁ? ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ እንዴት ነው ቅመሞችዬ? እኛ ጋር አልሐምዱሊላህ ሁሉ ሰላም ነው። እኔ የምላችሁ ቅመሞችዬ ማለት ነው ሰሞኑን ማለት ነው የሆኑ ልጆች አሉ ማለት ነው እና የሆነ እግራቸው ታስረዋል። በጣም ብዙ ናቸው። ከዛ ፖሊስ ቆሟል፣ በግራ በቀኝ ፖሊስ ቆሟል። ግን እኔ የገረመኝ ማለት ልጁ ታስረው ነው ሳውዲ አረቢያ ውስጥ ነው ወላየት ነው እንደዛ የሚሰቃዩት ጉንዶችዬ ማለት ነው። መቼም እኛ ኢትዮጵያኖች ማለት ነው እኔ ፌስቡክ ላይ ሂጅ ሳይ በጣም ፎቶቸው ይለቀቃል፣ ይፖስታል። ኮሜንት ገብቼ ደግሞ ሳነብ ደግሞ አንዳንዶቹ ዝም ብሎ በቃ ምንድነው ይሄ የምታለቅሰው ሸንጉሊት አለ አይደል? የዛች ሸንጉሊት ነች ስቅል ነው እንትን የምትላከው ማለት ነው። ከዛ ግን ብዙዎቹ ደግሞ ያኛ ኢትዮጵያኖች በየረበ መታረር ነው ምናምን በቃ እንደዚህ አይነት የሚል ኮሜንት ነው ኮሜንቱ ማለት ነው። እና ብዙ ጊዜ ፌስቡክ ላይ የምታለቁ ወደ ስንት ሰው ህዝብ ሼር አድርጎታል ማለት ነው። እኔ የምላችሁ ሆነው ነው በአላህ ማለት ሳውዲ አረቢያ ካስረው ነው ወላየት ነው እንደዚህ የሚሰቃዩት ማለት ነው። እኛ ኢትዮጵያኖች በቃ መጨረሻችን እንደዚህ ሆኖ አይቅር በቃ። አይ ታባን ነው ወላሂ እንደው እንጃ መቼ ከእኛ ኢትዮጵያኖች እንዴ መቼ ከስቃይ እንደምንወጣ አላሁ አለም ወላሂ። እንደው መቼ እንደው ከስቃይ የምንወጣ ሲጀመር እኛ መቼም ከስቃይ አንወጣም ነው ወላሂ። መቼም በቃ መቼም አንድ ቀን ታልፈልን በቃ ይዛም ቁጭ መዋጫ ሆነን እንደው መቅረታችን ማለት እና እኔ የገረመኝ ልጆቹ ነው የት ሀገር ነው። እኔ ሳውዲ አረቢያ ምስር ቤት ምናምን እንዳል በፊት ጥቁር ዝባለ ኪስ ምናምን እየተለበሰ ነበር ፍትህ እንኳን ሲጠየቅ የነበረው ማለት ነው። አሁን ላይ ግን የት ሀገር እንደሆነ አላሁ አለም አልገባኝም የለራሱ ማለት ነው። እና እስኪ ሳውዲ አረቢያ ውስጥ ነው እንደዚህ የሚሰቃዩት። እኔ እኮ ያገሬ ሰው በጣም የምናሳዝነው ማለት ነው እንደዚህ እየተሰቃዩ እኮ በባህር ደግሞ የሚመጣ ሰው አለ። እኛም ካንዱ አንማራል። ስቃውም ደግሞ እየበዛ ሄደ። ኑሮም ደግሞ በዛው ልክ ህዝቡ እንዳቅሙ እንዲያድር በቃ አዛረገው ወላሂ በጣም አዛረገው። እና እኔ ለማንኛውም አልገባኝም። አስረዱ ሆነው ነው አላህ ይድረስላቸው። እንግዲህ ሌላ ምንም አይባልም።